عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يتكبراتشو يا الله باريوت زاري الله سبحانه وتعالى فقادو كهونا لاستاوساتشوم فلقو بدنيا زوريانو دنيا كتتكمنبات እንጠቀምባታለን። አላህን ሱብሓነሁ ወተዓላ ረስተን የነቢዩን አለይሂ ሰላቱ ወሰላም መንገድ ረስተን የሰሃቦችን ጎዳና ረስተን ዱንያ ውስጥ ገብተን ምንዋኝ ከሆነ አኺራ ትልቅ ውርደት ይጠብቀናል። ዱንያ ብሎ ማለት ለአላህ ሱብሓነሁ ወተዓላ ትእዛዝ እገዛ የሚወሰድበት እንጂ የአላህ ሱብሓነሁ ወተዓላ ትእዛዝ ተረስቶ ዱንያ ውስጥ ተገብቶ ሊሰመጥበት እንደማይገባ አላህ ሱብሓነሁ ወተዓላ በብዙ ቁርአኑ አውስቶናል። ነቢዩም አለይሂ ሰላቱ ወሰላም በዚህች ቅርቢቷ ዓለም ለአኺራ ስንቅ ልናዘጋጅባት እንጂ ሕይወታችን በሙሉ ለዱንያ አሳልፈን መስጠት እንደሌለብን፣ አኺራ ረስቶ ደግሞ ሕይወታቸውን ሙሉ በሙሉ ለዱንያ አሳልፎ የሰጡ ሰዎች ሁለቱም አገራቸው የተበላሸ እንደሆነ በብዙ ሐዲታቸው የአላህ መልእክተኛ አውስቶናል። ሰሃቦችም ዱንያ ላይ ገብቶ መዋኘትን፣ ለዱንያ መሸወድንና የአላህን ትእዛዝ መርሳትን በጣም ይጠነቀቁና ይፈሩ ነበር። ዱንያ ወደነሱ በቀረበ ቁጥር ልፈተንበት ሊሆን ይችላል ብሎ ጥንቃቄም ያደርጉ ነበር። አላህን ሱብሓነሁ ወተዓላ ይፈሩት ነበር። ዛሬ ግን በተቃራኒው ዱንያ ላይ ደስተኛ የሚሆነው ገንዘብ እጁ ላይ ሲኖር ነው። ሰዎችም ዘንድ የሚከበረው ሀብታም የሆነ አካል ነው። ከሰዎችም ቅድማም የሚሰጠው ገንዘብ እጁ ላይ ያለ ሰው ነው። በተቃራኒ ማለት ነው። የአላህ ሱብሓነሁ ወተዓላ ባሪያዎች የበታች ሆኖ የሚመለከቱበት፣ ለገንዘብ ህይወታቸውን ሙሉ በሙሉ መስዋዕትነት የከፈሉ ሰዎች የሚከበሩበት ጊዜ ላይ ደርሰናል። በተቃራኒ ማለት ነው። ነገር ግን አላህ ሱብሓነሁ ወተዓላ ዘንድ አትራፊ የሚሆኑት ዱንያ ላይ መውሰድ ያለባቸውን ወስዶ ሕይወታቸውን ለአኺራቸው መስዋዕትነት የከፈሉ፣ ለአላህ ትእዛዝ ሌት ተቀን ጎንበስ ቀና የሚሉ፣ ከዱንያ የተፈቀደላቸውን የሚወስዱ፣ ያልተፈቀደላቸውን የሚጠነቀቁ ባሪዎች ናቸው አላህ ዘንድ ቦታ ያላቸው። ከዱንያቸው ጋር ሰላት ከተመቻቸላቸው የሚሰግዱ፣ የዱንያቸውን ሰዓትና ወቅት የሚቃረንባቸው ከሆነ ሰላታቸውን የሚያሳልፉ፣ ዲናቸውን ከዱንያቸው ጋር አቻችሎና አመቻችቶ የሚሄዱ ሰዎች የተወቀሱ ሰዎች ናቸው። ስለዚህ አላህ ሱብሓነሁ ወተዓላ ዱንያ እጃቸው ላይ ኖሮ ለአኺራቸው ስንቅ የሚሰንቁ ሰዎችን እንዳወደሰው ሁላ ነቢዩም አለይሂ ሰላቱ ወሰላም ዱንያ እጁ ላይ ኑራ ለአኺራ ስንቅ የሚያዘጋጀውን ሰውዬ እንዳወደሱት ሁላ ዱንያ ውስጥ ሰምጦ ገብቶ አኺራው የሚረሳ ሰው አላህ ዘንድ የተወገዘ ነው። ነቢዩም አለይሂ ሰላቱ ወሰላም አውግዞታሉ። ሰሃቦችም ሲያወግዙትና ሲጠነቀቁት የነበረ፣ ጥሩ የሆኑ ቀደምቶችም ሲያወግዙትና ሲጠነቀቁት የነበረ ጉዳይ ነው። ዛሬ እንደሚታወቀው የሰው ልጆች በማከላቸው ያለውን ዝምድናቸው የሚቆርጡት በዱንያቸው የተነሳ፣ የሰው ልጅ ህይወት እየጠፋ ያለው በዱንያ የተነሳ፣ ከሀገር እየተሰደዱ ያሉት በዱንያ የተነሳ፣ ከቤተሰቦቻቸው እየተለያዩ ያሉት በዱንያቸው የተነሳ፣ ከጓደኛ እየተለያዩ ያሉት በዱንያቸው የተነሳ እንጂ በዲናቸው ጉዳይ አይደለም። በዲን ጉዳይ ቢሆንማ አላህ ሱብሓነሁ ወተዓላ ከሰዎች ጋር እንዴት አድርገን መሄድ እንዳለብን ነግሮናል። ነቢዩም አለይሂ ሰላቱ ወሰላም ከሰዎች ጋር እንዴት መናኖርና እንዴት መኖር እንዳለብን ነግሮናል። እንዴት መከሰብ እንዳለብንና እንዴት እንፋቅ ማድረግ እንዳለብን የአላህ መልእክተኛ ነግሮናል። ትክክለኛው መስመር የሳቱ ሰዎች ከመብዛታቸው የተነሳ ሰዎች ላይ ክፍተቶችም እየበዙ ይታያሉ ማለት ነው። ስለዚህ የሰው ልጆች መርከብ አርጎ ተጉዞባት አኺራቸውን የሚረሱባት አይነት ዱንያን አላህ አውግዟል። አላህን እየፈሩ አላህን እያወሱ የነቢዩን አለይሂ ሰላቱ ወሰላም መንገድ አጥብቆ ይዞ የሰሃቦችን ጎዳና የሚከተሉ ሰዎች በሚያገኙት አኺራቸውን ይገዛሉ።
እንዲህ አይነት ሰዎችን ግን አላህ ያወጣልች ይላል አላህ Subhanahu Wa Ta'ala። የሀገር መሪም ይሁን ጎሳው የበላይ የሆነም ይሁን ሰዎች ዘንድም የተከበረ አካል ይሁን በእንጻ የተከለለ አካልም ይሁን ገጂም ተገጂም ይሁን በአላህ Subhanahu Wa Ta'ala ያመነም ያላመነም ይሁን ነብዩና አለይሂ ሰላቱ ወሰላም የሚከተልም የማይከተል አካልም ይሁን ነፍስ የተባለች በሙሉ ሞትን ትቀምሳለች አይቀሬ ነው ይላሉ። የሰው ልጆች ዱንያቸው ላይ ሲሮጡ ሲራሮጡ ከሰዎች ጋር ሲከራከሩላት ሲፎግሩላት ሲሞግቱላት ሲተጉላት እንቅልፍ ሲያጡላት በሽተኛ ሲሆኑላት ሀገር ለቆስ ሲሰደዱላት ከአባት ከእናት ሲጣሉላት ከጎረቤት ሲጣሉላት ከጓደኛ ሲጣሉላት ዱንያ ላይ የሚዘወትሩ ይመስላልና እያንዳንዷ ነፍስ ሞትን ትቀምሳለች አይቀሬ ነው ያለ ነው አላህ Subhanahu Wa Ta'ala። ሞት እንደማይቀርለት ካወቀ አንድ ሰው በዱንያ አይሸወድምና ለሚሄድበት አገር ይዘጋጃልና ነፍስ የተባለች በሙሉ ሞትን ትቀምሳለች እነግራቸዋለሁ ያለ ነው አላህ Subhanahu Wa Ta'ala። ወኢንማ ትወፈውና ኡጁረኩም የውመል ቂያማ ምንዳችሁን የምትመነዱት የቂያማ ዕለት ነው ይላል አላህ Subhanahu Wa Ta'ala። የሰው ልጆች ላይ ድንበር ሊያልፉ ይችላሉ በገንዘባቸው ሊሸወዱና ወደ አላህ Subhanahu Wa Ta'ala ያዘነበሉ ሰዎች ሊጠየፏቸው ይችላል የበታች አድርጎም ሊመለከቷቸው ይችላል አልፎም ተልፎ ዲንን ላይ መጽናትን የበታችነት አድርጎ ሊመለከቱ ይችላሉ። ከዛም ቀጥሎ ደግሞ ለዲናቸው የሚሰጡት ጊዜ ከዱንያቸው የተረፋቸው ጊዜ ሊሆን ይችላል ተሸውዶና ተታሎ ሊያበቁ ይችላል። ነገር ግን ምንዳችሁን የምትመነዱት የቂያማ ዕለት ነው ይላል አላህ Subhanahu Wa Ta'ala። فمن زحزح عن النار وادخل الجنة فقد فاز ከጀሃነም ነፃ ወጥቶ ጀነት የገባ በእርግጥ የበላይነት አግኝቷል ይላል አላህ Subhanahu Wa Ta'ala። እርጅናና ስቃይ በእዳ መሸነፍ በሽታን መፍራት እሞታለሁ ብሎ መስጋት የተለያዩ ችግሮች የሌሉበትን ጀነትን መግባት ነው የበላይነት ይላል አላህ Subhanahu Wa Ta'ala። ዱንያማ ከልጅነታችን ወደ ጉርምስና ከጉርምስና ወደ ሽምግልና ከመናገር ወደ አለመናገር ከመስማት ወደ አለመስማት ቆሞ መሄድ ከመቻል ወደ አለመቻል እንደፈለጉ ጎንበስ ቀና ከማለት ወደ አለማለት ደረጃ የሰው ልጆች ይደርሳሉ። ነገር ግን የመጨረሻው ስኬትና የበላይነት ብሎ ማለት ከጀሃነም ነፃ ወጥቶ ጀነትን ማግኘት ነው ይላል አላህ Subhanahu Wa Ta'ala። ወመል ሐያቱ ዱንያ ይቺ ቅርቢቷ ዓለም ይቺ የሰው ልጆች የሚገዳደሉላት ዲናቸውን የሚቀይሩላት አላህን Subhanahu Wa Ta'ala የሚረሱለት በሽተኛ የሚሆኑላት ማሰብ ካለባቸው በላይ ያሰቡ ህይወታቸውን መስዋዕትነት የሚከፍሉላት ዱንያ ይላል። ኢላ መታዑል ጉሩር መሸንገያ ብትሆን እንጂ ምንም አይደለችም ይላል አላህ Subhanahu Wa Ta'ala። የሰው ልጆች ህንጻ ቢዘሩ ልጅ ቢያበዙ ዘራቸው ቢበዛ ጎሳቸው ቢበዛ በሰው ልጆች ከለላ ቢደረግላቸው ድንጋይ ቢያስደረድሩ ግንባታቸው ቢበዛ ስልጣናቸው ቢበዛ መሞታቸው አይቀርምና ይቺ ዱንያ መሸንገያ ነች ለሚቀጥለው አኺራችሁ ብትዘጋጁ ይሻላችኋል። ዝግጅት ተደርጎ ደግሞ ጀነትን ማግኘት ነው ትልቅ የበላይነት ብሎ ማለት ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala በዱንያ ላይ ለአኺራቸው ዝግጅት አድርጎ ጀነትን ከሚያገኙ ሰዎች ያድርገን። በሌላም የአያቱ ዱንያ ይቺ ቅርቢቷ ዓለም ብሎ ማለት ኢላ ብትሆን እንጂ ይላል አላህ Subhanahu Wa Ta'ala ለዒቡን ጫወታ ወለሁን ፌዝ ወለዳሩ الآخرة የአኺራዋ ኑሮ ኸይሩን የተሻለች ነች ለለዚነ ለነዛ የተቁና አላህን Subhanahu Wa Ta'ala ለሚፈሩ አፈላ ተዕቂሉን አታስተነትኑምን ይላል አላህ Subhanahu Wa Ta'ala። የሰው ልጆች ኑሮ ሲያበቁ ወደ አኺራ ሲጓዙ ጤነኛ ሆኖ ሲያበቁ በሽታ መጥቶ ሲይዛቸው ሀብታም ሆኖ ሲያበቁ ድህነት ሲደርስባቸው የተለያዩ ነገሮች ወጥቶ ሲወርዱ አትገነዘቡንም? ተገንዘቡ። ይቺ ዱንያ ብሎ ማለት ቀልድና ፌዝ ካልሆነች በስተቀር የመዘውተሪያም አገር አይደለችም የድልም አገር አይደለችም ለፍታችሁ ውጤት ልታገኙባት የምትችሉትም ሀገር አይደለም። ሀገር ብሎ ማለት የሚቀጥለው ሀገር ነውና ልትዘጋጁ ይገባል ይያለ ነው አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ወይ ኢተቁ ተጠንቀቁት ረበኩም ጌታችሁን ፍሩት ያዘዛችሁን ታዘዙ
የከለከላችሁን ተከልከሉ ዱንያ ላይ ሰምጣችሁ ገብታችሁ አኺራችሁን እንዳትረሱ ወደ ነብዩ አለይሂ ሰላቱ ሰላም በጅብሪል አማካኝነት የመጣውን ቁርአን ተቀበላችሁ ተግብሩ የታዘዛችሁበትን ታዘዙ የተከለከላችሁበትን ተከልከሉ ዱንያ ላይ ሰምጣችሁ ገብታችሁ አኺራችሁን እንዳትረሱ ይላል ወክሸው ፍሩም የውማን ቀንን ፍሩ ላ የጅዚ ዋሊዱን ዐን ወለዲሂ ወላጅ ለልጁ ምንም አይነት ጥቅም ማምጣት የማይችልበትን የሆነውን ቀን ፍሩ ወላ መውሉዱን ሁወ ጃዝን ዐን ዋሊዲሂ ሸይአ ልጅ ለወላጆቹ ምንም ማድረግ የማይችልበት የሆነውን ቀን ተጠንቀቁት ይላል አላህ Subhanahu Wa Ta'ala ኢነ ወዕደላሂ ሐቁን የአላህ ቀነ ቀጠሮም ሐቅ ነው ማንም ሊቀይረውና ማንም ቀኑና ሰዓቱን ሊያዛባው የሚችል አይደለም የሰው ልጆች በሀብታቸው ሞታቸውን መገፍተር የሚችሉም አይደሉም በዘራቸውና በጎሳቸው ከማቹት ዘዴና ጥበብ ሊተርፉበት የማይችሉት የሆነው አላህ የቀጠረበት ቀነ ቀጠሮ እውነውና ልትዘጋጁ ይገባችኋል ይላል فلا تغرنكم الحياة الدنيا ይቺ ብልጭልጭና አብለጭላጭ ጣፋጭ ሆነችዋ ዱንያ እንዳሸውዳችሁ ይላል አላህ Subhanahu Wa Ta'ala የተረገመው ሸይጣንም እንዳይሸውዳችሁ እሱን ተከትላችሁ ለዱንያ ሙሉ በሙሉ ተጎጂው ናችሁ ሰይጣን እንደፈለገ እንዳይጋልባችሁ ተጠንቀቁ ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ላይ ምን ይለናል አላህ Subhanahu Wa Ta'ala إن الشيطان لكم عدو فاتخذوه عدوا إنما يدعو حزبه ليكونوا من أصحاب السعير إن الشيطان شيطان لكم لنانت عدو طلاتنو فاتخذوه يازوت عدوا طلات درغاچو يازوت إلى الله سبحانه وتعالى إنما يدعو السكو يميطراو حزبه ጓዶቹን የሚጣራው ليكونوا እንዲሆኑ ነው من أصحاب السعير የተንቀልቃይዋ ጀሃነም ባልተቤት እንዲሆኑ ነው ጥሪ የሚያደርገው አላህ Subhanahu Wa Ta'ala ደግሞ ወደ ጀነት ነው ጥሪ የሚያደርገው ነብዩ አለይሂ ሰላቱ ወሰላም ወደ ጀነት ነው ጥሪ የሚያደርጉት ቁርአንና ሐዲስን በመያዝ ወደ ጀነት ይገባል ቁርአንና ሐዲስን ትቶ ደግሞ ሸይጣንን ፈለግ በመከተል ጀሃነም ይገባል ሸይጣን ወደ ጀሃነም ነው የሚጠራችሁና ጥንቃቄ አድርጉ ይላል አላህ Subhanahu Wa Ta'ala ዛሬ የሰው ልጆች ከዲናችን ጋር አብሮ ሊሄድ የሚችልን ዱንያ ሳይሆን የምንፈልገው ዲንን የሚቃረን አይነት ዱንያን ብናገኝ ወደ ቢት አስተካክላለሁ አመቻቻለሁ ተውበት አደርጋለሁ ይያልን ብዙ የሰው ልጆች ምንሸወድበት መስመር ነውና አጥብቃችሁ ጥንቃቄ አድርጉ ለዱንያ እንዳትሸወዱ እንዳትታለሉ አላህን Subhanahu Wa Ta'ala የፈራ ሰው ሁለቱም አገሩ ያማረ ይሆንለታል እና አላህን ወደ መፍራት ተመለሱ ይያለ ነው አላህን Subhanahu Wa Ta'ala ከመታዘዝ ነብዩን ከመከተል የሰሃቦችን ፈለግ አጥብቆ ከመያዝ ተዘናክቶ ለዱንያ የዞሩና ለዱንያ ህይወታቸውን ሙሉ በሙሉ የሰጡ ሰዎች የተጨነቀና የተረበሸ ኑሮ ነው የሚኖሩት ይላል ከኔ ምክር ችላ ያለ فإن له لسوق علت ይላል معيشة دنكا ጭንቅ የሆነች ህይወት አለችለት ይላል አላህ Subhanahu Wa Ta'ala ምናልባት ውጪ ሲታይ በልጅ ሊከበብ በህንጻ ሊከበብ በተለያዩ ሰዎች ከለላ ሊደረግለት ይችላል ውስጡ ግን የተረበሸ ነው ይላል አላህ Subhanahu Wa Ta'ala فإن له معيشة دنكا ጭንቅ የሆነች ኑሮ አለችለት ይላል ونحشره የማያበቃም ደግሞ ዱንያ ላይ ተጨንቆ ተጠቦ ስልክ በመቀየር ሀገር በመቀየር የተለያዩ መዳኒቶችን በመውሰድ ዱንያን እንዳሳለፈና ዱንያ ላይ እንደተሸወደው አያበቃምና فإن له معيشة دنكا ጭንቅ የሆነች ኑሮ አለችለት ونحشره يوم القيامة أعمى በመጥቀጥለው ማገር ውራ አድርገን እንቀሰቅሰዋለን ምንዳው ይህ ነው አላህ ያዘዘውን ትእዛዝ አልታዘዘም ነብዩና አለይሂ ሰላቱ ወሰላም አልተከተለም የሰሃቦችን መንገድ አጥብቆ አላዘም ዱንያን ለምትቀጥለው ሀገር መሸጋገሪያ አላደረገላትም ውስጡ ሳይቀር አካሉን ሳይቀር ሙሉ በሙሉ ለዱንያ ሸምቷልና በሚቀጥለው ዓለም ላይ ውራ አድርገን እንቀሰቅሰዋለን ይላል ቃለ ረቢ እሱም ይላል ጌታዬ ሆይ ይላል ለምን ውራ አድርገ ቀሰቀስከኝ ብሎ ይጠይቃል ቃል ይላል አላህ Subhanahu Wa Ta'ala كذلك ልክ እንደዚሁ አተትከ አያቱና የኛ አንቀጽ መጣል فنسيتها ረሳሃት وكذلك اليوم تنسى ልክ እንደዚሁ ዛሬ ትረሳል የሰው ልጆች ነፍሲ 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 በሚሉባት ቀን ልጅ በአባት የሚሸሽበት አባት በልጅ እናት በልጇ ልጅ በእናቱ ጎሳ ከጎሳ ዘር ከዘር ወዳጅ ከወዳጅ የሚሸሽበትን ቀን ውራ አድርገን እንቀሰቅሰዋለን ይላል ስለዚህ ወንድም እህት አባት እናቶቼ ዱንያን ለምትቀጥለው
ወደሚቀጥለው ዓለም መሸጋገሪያ አድርጎ መያዝ እንጂ ዱንያ ውስጥ ሰምጦ አኺራን መርሳት የነብዩን አለይሂ ሰላቱ ወሰላም መንገድ መርሳት የሳሃቦችን ጎዳናና ፋና መርሳት ትልቅ ውርደትን አስከትሎ ይመጣል ዱንያውም አይሳካም አኺራም የተባሰ ቅጣት ይጠብቀዋል እንዲህ አይነት አቋም ያለው ሰው ስለዚህ አላህ Subhanahu Wa Ta'ala ቅርቢቷን ዓለም ተጠንቀቋት ሰይጣንንም ተጠንቀቁት ያታልላችኋል ሰይጣን ደግሞ ለእናንተ ግልጽ የሆነ ጠላት ነውና በጥንቃቄ ተጓዙ እያለ ነው አላህ Subhanahu Wa Ta'ala የሰው ልጆች አኺራቸውን ረስቶ ዲናቸውን በዱንያቸው ቢቀይሩም እምነታቸውን በገንዘብ ቢሸረሽሩም በስልጣን ቢሸረሽሩም ከአካባቢ እምነት ጋር ከወገን ጋር ከዘርጋ አድርጎ አቻችሎና አመቻችቶ በውዞና ቀይሮ ቢጓዙም ይህች ቅርቢቷ ዓለም እንዳትሸውዳችሁ ሸይጣንም እንዳይሸውዳችሁ በጥንቃቄ ልትጓዙ ይገባል ለአኺራችሁ ስንቅለት ይዙባት እንጂ ለዱንያ አይደለም የተፈጠራችሁት እያለ ነው አላህ Subhanahu መሰሉል ሐያቲ ዱንያ የዚህ ቅርቢቷ ዓለም ምሳሌዋ ከማኢን አንዘልናሁ ልክ ከሰማይ እንዳወረድነው ውሃ ነው ይላል ፈختلط به نبات الارض በዚህ ውሃ ደግሞ ከምድር ቡቃያዎች እንደ በቀሉበት ነው ይላል ሚማ ያእኩሉ الناس የሰው ልጆች ከሚበሉት والانعام እንስሳዎችም ከሚበሉት حتى اذا اخذت الارض زخرفها ምድር ጌጧን በያዘች ጊዜ ወዘየነት በተጌጠች ጊዜ ወዘና አህሉሃ ቤተሰቦቿ እርግጠኛ ይሆናሉ አንነውም እነሱኮ ቃዲሩና ዐለይሃ ይቺን ሰብል አገኘን ብሎ ተስፋ ያደርጋሉ አታሃ በዛም ማከል ደግሞ ይመጣታል አምሩና የኛ ትእዛዝ ለይለን ለሊት አው ነሃራ ወይንም ቀን ይመጣታል ፈጀዐልናሃ እናደርጋታለን ሐሲደን ልክ እንደታጨደች እናደርጋታለን ካለም ተግን ቢልአምስ ትላንትና ልክ እንዳነበረች እናደርጋታለን ይላል አላህ Subhanahu Wa Ta'ala ከዛሊከ ልክ እንደዚሁ ንፈስሉል አያቲ አንቀጻችን እናብራራለን ለቀውሚ የተፈከሩን ለሚያስተነትኑ አካሎች ይላል አላህ Subhanahu Wa Ta'ala ስለዚህ ዱንያ የተጌጠች ነች ዱንያ አሸብራቂ ነች ዱንያ አታላይ ነች ዱንያ ሸዋጅ ነች ዱንያ አትሞላም ዱንያ ብቅ ብላ ትጠፋለች ዱንያ እንዳማረባት አትቆይም አመድ ትለብሳለችና የዱንያ ምሳሌዋ እንደዚህ ነውና እንዳታታልላችሁ ይህም ተአምር ነው ለሚገነዘቡ አካላቶች ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ የዱንያን ምሳሌ ከማኢን ልክ እንደ ውሃ ነው አንዘልናሁ እንዳወረድነው ምን ሰማ ከሰማይ فاختلط به نبات الارض በዚህ ውሃ ደግሞ ከምድር ቡቃያዎች እንደ በቀሉበት ነው ይላል فاصبح ያነጋል ሐሺመን ደረቅ ሆኖ ያነጋል ተዝሩሁ الرياح ንፋስ ወዲና ወዲ ምታንጃግገው ይሆናል وكان الله سبحانه وتعالى على كل شيء مقتدر በሁሉ ነገር ቻይ የሆነ ጌታ ነው ዱንያ ታብለጭልጭ ትዋባለች ትጌጣለች ነገር ግን የአላህ Subhanahu Wa Ta'ala ትእዛዝ ይመጣና ከዚህ ውበቷ ከዚህ መጋጌጧ ከዚህ ዝኽሩፋ ከዚህ የሰው ልጆችን ከመሸወዷ መልክ አላህ Subhanahu Wa Ta'ala ትእዛዙን አምጥቶ የሚያጠፋት የሚያደርቃት ነውና ምሳሌዋ እንደዚህ ነው ልትጠነቀቁ ይገባል አልማሉ ገንዘብ والبنون لج زينة الحياة الدنيا يدنيا جيتوش ناتشو والباقيات الصالحات الله سبحانه وتعالى للشي مالت قنبز كنا مالت نبيون مكتل خير يتشعلنو عند ربك الله زند ثوابا من دا وخير عملا يسو لجوش الله زند تجلو تأبقواتشو كم يأغنيوت نقر يتشعلو يحنو يلال الله سبحانه وتعالى يهما درقنو الله زند يميوات أو انجي ዱንያ ላይ መታለል ዲንን በዱንያ የተነሳ መሸርሸርና ለዲን ቦታ ያለ መስጠት ለዱንያ ቅድማ ሰጥቶ አኺራን ከመርሳት ልትጠነቀቁ ይገባል የሚጠቅማችሁ ደግሞ ሷሊሃት ነው አላህን መዘከር ኸይር ስራ ማብዛት ወደ ሐላሽ ቅድም ማድረግ በተሰጠህ ገንዘብ እንፋቅ ማድረግ መስጊድ መስራት መድረሳ መስራት የተቸገሩ ሰዎችን መርዳት የእናት አባትን ሐቅ መጠበቅ እንጂ ዱንያ ምንም አይነት ፋይዳ የላትም ጥንቃቄ ልታደርጉ ይገባል እያለ ነው አላህ Subhanahu
ወተዓላ በሌላም የቁርአንያ ይቺ ቅርቢቷ ዓለም ለዕቡን ጫወታ ነች ወለህውን ፌዝ ነው ወዚነቱን ጌጣጌጥ ነች ወተፋኹሩን መፎካከሪያ ነች በይነኩም በመካከላችሁ ወተካثሩን የኔ ይበልጣል ተብሎ መፎካከር ነው ፊል አምዋል በገንዘብ ወልአውላድ በልጅ ከመሰል الغيث ልክ ተቋርጦ ቆይቶ እንደሚመጣ ዝናብ ነው አጀበል ኩፋር ካዲያኖችን በጣም የሚሸወደ ነባቱ በዚህ ዝናብ የመጣ የበቀሉ ቡቃያዎች ثم يحيج መድረቅ ይጀምራል فتراه ትመለከተዋል ሙስፈራን ቢጫ ይሆናል ثم يكون ከዛ በኋላ ይሆናል خطاما የተንኮታኮተ ይሆናል ከዛ በኋላ وفي الاخره باخره ደግሞ በአላህ ላይ ለካዱ ሰዎች عذاب شديد ትልቅ የሆነ ቅጣት አለላቸው ይላል ለነዛ አላህ Subhanahu Wa Ta'ala ለታዘዙ ነብዩን ለተከተሉ የሳሃቦችን ፈለግ አጥብቆ ለያዙ ለዱንያ ያልተሸወዱ ዲናቸውን በዱንያ ላልቀየሩ ዱንያን ወደ አኺራ መሸጋገሪያ አድርጎ ለያዙ ለዱንያ ቦታና ሰዓት ጊዜ ሰጥቶ ከዲናቸው ላልተዘናጉ ሰዎች ወመግፊረቱን ማርታ አለላቸው ወሪድዋኑን አላህ ዘንድም ውዴታ አለላቸው ወመል ሐያቱ ዱንያ ይቺ ቅርቢቷ ዓለም አይደለችም ኢላ ብትሆን እንጂ መታኡል ጉሩር የመታለያ ዓለም ብትሆን እንጂ ምንም አይደለችም ይላል ተመልከቱ እንግዲህ ዱንያ ብሎ ማለት በመጀመሪያው ዝናብ ወርዶ ቡቃያ ሲበቅ አረንጓዴ ይሆናል ያብባል የሰው ልጆች ይጓጉለታል ከዛ በኋላ ደግሞ ከአረንጓዴ ወደ ቢጫነት ይቀየራል ከዛ በኋላም ደግሞ ይንኮተወከታል ይሰባበራል የሰው ልጆች ተስፋ ሲያደርጉበት ሲያብብ ቆይቶ ወደ ቢጫነት ተቀይሮ ደግሞ እንደገና ይንኮተወከታል የዱንያ ምሳሌ ብሎ ማለት እንደዚህ ነች እንደ ነበረችውና እንደ ጀመረችው ባለችበት አትቆይምና ትንኮተወከታለች ትጠፋለችና ለአኺራችሁ ልትዘጋጁ ይገባል እንጂ ለዚህ ዱንያ በጭራሽ ልትሸወዱ አይገባም ይላል الله سبحانه وتعالى ዛሬ የሰው ልጆች በዱንያ የሰው ልጅ ቢያከብሩ ዲን ያዘና ካል ዱንያ ስለሌለው የበታች አድርጎ ቢመለከቱ ሐራምን ተዳፍሮ አኺራቸውን ቢያጡም ምንም ቢሉ ይቻለም ምንም ትርጉም የላትም ምንም አይነት ውጤት የላትም ውጤቷ የበታችነት ቢሆን እንጂ ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ይህን በዱንያ የተናገረበትን ካየን ነብዩ አለይሂ ሰላቱ ወሰለም ዑመር ኢብኑ ኸጣብ በዘገቡት ሐዲስ ቃል فدخلت على رسول الله صلى الله عليه وسلم بالله መልእክተኛ ገባ وهو مضطجع على حصير በሰሌን ተኝቶ በነበሩበት ሰዓት ገባው ይላል ነብዩ አለይሂ ሰላቱ ወሰለም ለዱንያ ቦታ አይሰጡም ነበር ለዱንያ አይጨነቁም ነበር አላህ Subhanahu Wa Ta'ala አክብሯቸው ቁርአን ወርዶባቸው የጅብሪል ጓደኛም ከመሆናቸው አንፃር ለዱንያ ቦታ አይሰጧትም ነበርና በሰሌን ላይ ተኝቶ ባሉበት ሰዓት ገባውኝ ይላል ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም አጠገብ ቁጭ አልኩና فنظرت ببصري በአይኔ ተመለከትኩ فاذا انا ከዛ በኋላ ደግሞ ወደ ነብዩ አለይሂ ሰላቱ ወሰለም ተመለከትኩና ففادت عيناي አይኖቼ አነቡ ይህንን የነብዩን አለይሂ ሰላቱ ወሰለም ሁኔታ አይቼ ይህ ሰሌን በነብዩ አለይሂ ሰላቱ ወሰለም ያሰመረውን መስመር ከማየት የተነሳ የአላህ መልእክተኛ ሆኖ ሲያበቁ ተከብሮ ሲያበቁ የቀስርና የክስር ሹማምንቶች ተንደላቆ የኖሩ የአላህ መልእክተኛ በእንዲህ አይነት መሆናቸው አሳዝኖኝ አይኔ አነባች ይላል ከዛም ነብዩ አለይሂ ሰላቱ ወሰለም ማዩብኪክ የብኑ ኸጣብ አንተ የኸጣብ ልጅ ወይ ምን ያስለቅሳል ብሎ አሉኝ ይላል ዑመር ረዲየላሁ ተዓላ ዐንሁ አላህ መልካም ስራውን ይወደድለትና ቁልቱ ያ ነብይ አላህ እርሶ ያላህ ነብይ ወማሊ ላ አብኪ እንዴት አላለቅስም وهذا الحصير قد اثر في جنبك በጎንህ ይህ ሰሌን ምልክት አውጥቶብ ሲያበቃ እንዴት አላለቅስም የቀስርና የክስር ሹማምንቶች በዱንያ ጌጣጌጥ ተጋግጦ ሲያበቁ አንተ ያላህ መልእክተኛ ሆነ እንዲህ አይነት ሁኔታን ተመልክቼ እንዴት አላለቅስም ብዬ አልኳቸው ይላል فقال يا ابن خطاب كذاب نبي عليه الصلاه والسلام قالت الا ترضى اتودم اني ان تكون لنا الاخره የምትቀጥለው ዓለም ለኛ እንድትሆንና ወለሁም الدنيا ለነሱ እቺ ቅርቢቱ ዓለም እንድትሆንላቸው አትፈልገም እንዴ ዑመር አሉት ነብዩ አለይሂ ሰላቱ ወሰለም ቁልቱ በላ ይህንማ ፈልጋለሁ እቺ ቅርቢቱ ዓለም ምትወገድና ምትሻር ዘላቂነት የሌላት በሰው ልጆች ላይ የምታብለጨልጭና ምትቋረጥ የሆነች ዓለም ነችና የሚቀጥለው ዓለምማ
እንዲሆንልን እፈልጋለሁ አላቸው። ስለዚህ የአላህ ባሪያዎች የሰው ልጆች የበላይነታቸው ሊረጋገጥ የሚገባው ዲንን አጥብቆ በመያዝ ነው። የሰው ልጆች የበላይ ሊሆኑ የሚችሉት ዲናቸው ላይ ሲጸኑ ነው። የሰው ልጆች ሁለቱም ሀገራቸው ሊስተካከልላቸው የሚችለው ዲንን አጥብቆ በመያዝ እንጂ በዱንያ ጌጣጌጥ መኖሪያዎቹ በማማራቸው መጓጓዣቸው በማማራቸው የሚቀመጡበት በማማሩ አካውንታቸው ላይ ገንዘብ በመብዛቱ የተለያዩ ስልጣንና ድልን በማግኘት አይደለም አኺራ የሚገኘው። የተከበሩ የአላህ መልእክተኛ የጅብሪል ጓደኛ ከሰባት ሰማይ በላይ ያለው ጌታችን ቁርአን አውርዶባቸው አክብሯቸው ሲያበቃ ያለፈውንም የሚመጣውንም ወንጀልህን ምር ያለው ብሏቸው ሲያበቃ ነብዩ አለይሂ ሰላቱ ወሰለም ዱንያ ላይ ይህንን ያህል ዛሂድ ነበሩ። ስለዚህ ለዑመር ይህንን ምላሽ መለሱለት። ስለዚህ ሊሆን የሚገባው የኛ ጭንቀታችን በመትቀጥለው ዓለም ላይ ምን አይነት ዕጣ ነው የሚጠብቀኝ? በዱንያ ተታልዬ ዲኔን ረስቼ አቂዳዬን ረስቼ መንሃጄን ረስቼ የአላህን ትእዛዝ ረስቼ አፈንግጬ ሙቼ ጀሃነም ሊበላኝ ነው ወይንስ ዲኔን አስቀድሜ ዱንያዬን ደግሞ ዲኑ በሚፈቅድና አላህ በሚፈቅድልኝ ጎዳና እየተጋውስኩ ነው የሚለው ነው ሊያስጨንቀን የሚገባው። አብዱላህ ኢብኑ መስዑድ በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተኙ አላ ሐሲሪን በሰሌን ላይ ተኙ ይላል። ፈቃማ ወቀድ አثر في جسده በአካላቸው ላይ ምልክት አድርጎባቸው ሲያበቃ ነብዩ አለይሂ ሰላቱ ወሰለም ተነሱ። فقال ابن مسعود አለ ያ ረሱላህ እርሱ የአላህ መልእክተኛ ለው አመርተና ብታዘንኮ አንብሱጥ ለከ ወነዕመል ምተኛበትን ፍራሽን እንድናዘጋጅልህ ብታዘንኮ እናዘጋጅልሃለን ብሎ ጠየቃቸው ነብዩን አለይሂ ሰላቱ ወሰለም። فقال የአላህ መልእክተኛ አሉት ማሊ ወልዱንያ ላ ኢላሃ ኢላላህ እኔና ዱንያ እኮ ምንም አንገናኝም አሉ ነብዩ አለይሂ ሰላቱ ወሰለም። የሙእሚኖች ባህሪ ሊሆን የሚገባው ይህ ነው። የሰለፊዮች ባህሪ ሊሆን የሚገባው ይህ ነው። ለዱንያ ቅድማ ሰጥቶ አኺራን ከመርሳት ልንጠነቀቅና መንሐጀ ሰለፍ ላይ ያለ ሰው ዱንያ ላይ ሰምቶ አኺራን ከመርሳት ሊጠነቀቅ ይገባል። ነብዩ አለይሂ ሰላቱ ወሰለም እኔና ዱንያ እኮ ምንም አይደለንም ማለት የተፈጠርንለት ዓላማ ይህ አይደለም። አላህ Subhanahu Wa Ta'ala ቁርአኑ ላይ ምን አለ ያዕቡዱን የሰውንም ልጅ ቢሆን አጋንንቶችንም አልፈጠርኳቸውም ኢላ ሊያዕቡዱን እኔ ሊያመልኩኝ ቢሆን እንጂ ይላል ነብዩ አለይሂ ሰላቱ ወሰለም። አብዱላህ ኢብኑ ዑመርን ምን አሉት? ኩን ፊ ዱንያ ከአንከ ገሪብ አሉት። ዱንያ ላይ እንደ እንግዳ ሁን አሉት። አው ዓቢር ሰቢል ወይንም ደግሞ መንገድን እንደሚያቋርጥ ሰው ሁን አሉት ነብዩ አለይሂ ሰላቱ ወሰለም። ከዛ በኋላም አብዱላህ ኢብኑ ዑመር ምን ይል ነበር? ኢዛ አምሰይተ ፈላ ተንተዝር الصباح ካመሸህ ንግትን እንዳትጠብቅ፣ ወኢዛ አስበህተ ፈላ ተንተዝር المساء ካመሸህ ደግሞ ንግትን እንዳትጠብቅ ይል ነበር። ኹዝ ያዝ ምን ሲሐቲካ በጤንነት ሊመረዲካ ለበሽታ ወሚን ሐያቲካ በህይወት ደግሞ ሊመውቲካ ለሞት ዝግጅት አድርግ ይነበረ። ስለዚህ የአላህ ባሪያዎች ልንጠነቀቅ ልንዘጋጅ ልንበረታ ለዱንያችን ቦታ ሰጥተን አኺራችን ከመርሳት ዱንያ ውስጥ ሰምጠን ገብተን ከወለዱም ከውሸቱም ከማጭበርበሩም የሰውንም ገንዘብ አከማችቶ አካውንት ውስጥ አስገብቶ አካልን ከማደለብ እንዲሁም ክምችት ከማብዛት ልንጠነቀቅ ይገባል። በዱንያ ገብቶ ቢዚ የሆኑ ሰዎች ትልቅ ውርደት ይጠብቃቸዋልና ስለዚህ ነብዩ አለይሂ ሰላቱ ወሰለም ወማ አና ወዱንያ እኔና ዱንያ እኮ አይደለንም ኢላ ቢሆን እንጂ ከራኪቢን ልክ እንደ ተሳፋሪ አሉ ነብዩ አለይሂ ሰላቱ ወሰለም استزل ጥላስል እንዳረፈው ነው አሉ تحت شجرة عند ዛፍ ስር ثم راح وتركها ከዛ በኋላ አርፎ ሲያበቃ ጉዳዩን ከፈጸመና እረፍት ካደረገ በኋላ ትቷት እንደሚሄድ አይነት ሰው ነኝ እኔ አሉ ነብዩ አለይሂ ሰላቱ ወሰለም። የሙእሚኖችን ባህሪ ሊሆን የሚገባው ይህ ነው። ሞት በቀኑ ክፍለ ጊዜ ሊመጣ ይችላል፣ በሌሊቱ ክፍለ ጊዜ ሊመጣ ይችላል፣ ጉዞ ላይ ባለነበት ሰዓት ሊመጣ ይችላል፣ የተለያዩ ሁኔታዎች ላይ ባለነበት ሰዓት ሞት ሊመጣን ይችላል። ሞት ከመጣ ደግሞ ወደፊትም ወደ ኋላም የለም፣ ማንንም ሊያድነን አይችልም። አላህ Subhanahu Wa Ta'ala ሙሸየደ ይላል በተገነባ ግንብ ብትሆኑ እንኳን ሞት ያገኛችኋል ይላል አላህ Subhanahu Wa Ta'ala። ስለዚህ ይህ የማይቀር ከሆነና ይህ አይቀሬ ከሆነ ለሚቀጥለው ሀገር ልንዘጋጅ ይገባል። ዱንያችን ውስጥ ገብተን ልንሸወድ አይገባም። ሩዋሁ አህመድ ኢማሙ አህመድ ዘግቦታሉ ይህን ሐዲስ ወተርሚዚ ኢማሙ ተርሚዚም ዘግቦታሉ ወኢብኑ ማጃ ኢብኑ ማጃም ዘግቦታሉ። አቢ ሰይድ አልኹድሪ ረዲየላሁ ተዓላ ዐንሁ በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ቃል ይላል ኢነ ዱንያ ይቺ ቅርቢቷ ዓለም አሉ ሁልወቱን ኸዲራ
ጣፋጭና አብለጭላጭ የሆነች ነች አሉ ነብዩ አለይሂ ሰላቱ ወሰላም ወኢነላህ አላህ ሱብሓነሁ ወተዓላ ሙስተኽሊፉኩም ፊሃ በዚህ ዱንያ ምትክ አድርጓችኋል ፈየንዙሩ ከይፈ ተዕመሉን ምን እንደምትሰሩ ይመለከታችኋል ከአላህ የሚደበቅ አካል የለም ዲኑን ረስቶም ዱንያ ውስጥ ገብቶ የሚሰምጣል ዱንያ ሲመቻችለት ወደ መስጊድ የሚገባ ዱንያ ሲሄድበት ደግሞ አብሮ ከዱንያ ጋር የሚሄድ ሰው አለ አላህ ሱብሓነሁ ወተዓላ ዱንያ ላይ ምትክ አድርጓችኋል የምትሰሩትን ይመለከታል አሉ ነብዩ አለይሂ ሰላቱ ወሰላም ከይፈ ተዕመሉን ምን እንደምትሰሩ እንዴት እንደምትሰሩ ፈተቁ ዱንያ ይችን ቅርቢቷን ዓለም ተጠንቀቋት አሉ ነብዩ አለይሂ ሰላቱ ወሰላም ዱንያ ሸዋጅ ነች አታላይ ነች አብዛኛው የሰው ልጆችን ገደል ውስጥ የምትከተው ዱንያ ነች የሰውን ልጅ አንገት የሚቆርጡት حرام ውስጥ ገብቶ የሚዘፈቁት ቅርቢቷን ዓለም የበላይነት ለማግኘት ነውና ዱንያን ተጠንቀቋት እንዳትሸወዱ ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ወተቁ ንሳ ሴቶችንም ተጠንቀቁ አሉ የአላህ መልእክተኛ ዲኑ ላይ ጀግና ነው ጎበዝ ነው የተባለን ወንድን ያሽመደምዳሉና አላህን የማይፈሩ ሴቶች ተቀባብቶ ተሸላልሙ ወደ حرام የሚጣሩ ሴቶች አሉና አላህን የማይታዘዙ አላህን የማይፈሩ በትክክለኛው ጎዳና ላይ የሌሉ ሴቶች አሉና እነሱም ከዱንያ ጋር በመተባበርና በመተጋገዝ የሰው ልጆችን ገደል ውስጥ ይከታሉና ሴትንም ተጠንቀቁ አሉ ነብዩ አለይሂ ሰላት ወሰላም فإن أول فتنة بني إسرائيل የበኒ እስራኤሎች ፍትና كانت في النساء በሴቶች ነበር አሉ ነብዩ አለይሂ ሰላቱ ወሰላም በሴት ተሸወዱ እኔም የምፈራው ሴትና ዱንያ ነውና እነዚህን ሁለት ነገሮችን ተጠንቀቁ አሉ ነብዩ አለይሂ ሰላቱ ወሰላም አላህ በሚፈቅደውና ሐላል በሆነበት መንገድ እንጂ ወደ እነዚህ ነገሮች እንዳ ዘምቱ ጥንቃቄ አድርጉ ይላሉ ነብዩ አለይሂ ሰላቱ ወሰላም አብዛኛው የሰው ልጅ እየተፈተነባቸው ያሉ ጉዳዮች ቢኖሩ ባሁኑ ሰዓት ምንድናቸው ይቺ ገንዘብና ይቺ ሴት ነች ስለዚህ ጥንቃቄ አድርጉ አሉ ነብዩ አለይሂ ሰላት ወሰላም አላህን ሱብሓነሁ ወተዓላ የሚፈሩ ሴቶች ኢባዳ ላይ ለመጠንከር እንደሚያበረቱት ሁላ የአላህን ሱብሓነሁ ወተዓላ ትእዛዝ የጣሱና የነብዩን አለይሂ ሰላቱ ወሰላም ትእዛዝ የጣሱ መንሃጀ ሰለፍን አጥብቆ ያላዙ ሴቶች እንደዚሁ ዱንያ ላይ አቂባ ለመበላሸት ምክንያት ይሆናሉና እነዚሁ ሴቶች ናቸው በበኒ እስራኤሎች ፍትና የሆኑትና ተጠንቀቁ አሉ ነብዩ አለይሂ ሰላት ወሰላም رواه مسلم ኢማም ሙስሊም ዘግቦታሉ ይሄንን ሐዲስ በሌላም ሐዲሳቸው አዱንያ አሉ ይቺ ቅርቢቷ ዓለም መልዑነቱን የተረገመች ነች ጥንቃቄ ካልተደረገባትና ሐዘር ካልተደረገባት በሲስተም አላህና ነብዩ አለይሂ ሰላቱ ወሰላም ባስቀመጡት አይነት ካልተከደባት ወደ ጀሃነም ይዛ የምትሄድ ነችና ዱንያ ብሎ ማለት ከአላህ የምታርቅ ነች በጥንቃቄ ካልተከደባት ይቺ ዱንያ የተረገመች ነች አሉ ነብዩ አለይሂ ሰላቱ ወሰላም መልዑኑን ማ ፊሃ ዱንያም ውስጥ ያለው የተረገመ ነው አሉ ከአላህ ትእዛዝ የሚያርቅ ነው የነብዩን አለይሂ ሰላቱ ወሰላም ፈለግ ላለመከተል ምክንያት የሚሆኑ ነገሮች ናቸው በጥንቃቄ ካልተከደባቸው ድረስ እዛም ውስጥ ያለው አሉ ነብዩ አለይሂ ሰላቱ ወሰላም ኢላ ቢሆን እንጂ ዚክሩላህ አላህ ሱብሓነሁ ወተዓላ ማውሳት ያለበት ቢሆን እንጂ አሉ ሌላውማ አላህ ረስቶ የነብዩን አለይሂ ሰላቱ ወሰላም ፈለግ ረስቶ ዱንያ ውስጥ ገብቶ የሚዋኘውና የሚወጣው የሚወርደው የሚለፋው የሚተጋው እሱም አላህ ዘንድ ትልቅ ቅጣት ይጠብቀዋል አላህ ሱብሓነሁ ወተዓላ ባልፈቀደው መንገድም የሚያከማቻት ዱንያ እንዲህ አይነት ዱንያ የተረገመች ነችና አላህን ማውሳት ያለበት ሲቀራኑ ነብዩ አለይሂ ሰላቱ ወሰላም ወማ ዋላሁ ነብዩን መከተልና አላህን እሺ ማለት ሲቀር አው ዓሊሙን ወይን ደሞ አዋቂ የሆነ ዓሊም የሆኑ ሰዎች ሲቀሩ አሉ አው ሙተዓልሙን ወይንም የአላህን ሱብሓነሁ ወተዓላ ሕገ ደንብ የሚማሩና የሚያስተምሩ አካሎች ሲቀሩ ሌላው በሙሉ የተረገመ ነው አሉ ነብዩ አለይሂ ሰላቱ ወሰላም አላህ ተረስቶበታልና የአላህ ትእዛዝ ተቃርኖበታልና ዋና የተፈጠረበትን ዓላማ ረስቶ ወደዛ ዋኝቷልና ገብቶ ተሳፍሮ አልሰምጧልና ይህ በሙሉ የአላህ እርግማን የሚወርድበትና አላህ የተቆጣበት ነው ዓሊሞች ሙተዓልሞች የአላህ ዝክር ያለበት ሲቀር እንጂ አሉ ነብዩ አለይሂ ሰላቱ ወሰላም አخرجه الترمذي ኢማሙ الترمذي ዘግቦታሉ ወኢብኑ ማጃም ዘግቦታሉ ወሰሐሁ الالباني ሼኹ الالباني ሐዲሱን ሰሂህ ነው ብሎታሉ እንዲሁም ደግሞ በሌላ ሐዲሳቸው ላይ ነብዩ አለይሂ ሰላቱ ወሰላም ምን አሉ لو كانت الدنيا ብትሆን تعدل ምትመጣጠን ቢሆን ኖሮ አሉ عند الله ዘንድ جناح بعودة የትንኝ ክንፍናል አላህ ዘንድ ሚዛን ቢኖራት ኖሮ ማሰቃ አይጠጣም ነበር ካፊሩን ከሃዲ አይጠጣም ነበር منها ከዚህ ዱንያ ሸርበተማ ከውሃ አንድ ቹንካን ጉንጭ አይጎነጭም ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ለዱንያ አላህ ዘንድ ቦታ ቢኖራት
ሚዛን ቢኖራት የትንኝ ክንፍ ያይል አላህ ዘንድ ቦታ ቢኖራት ኖሮ አንድ በአላህ የካደ አካል አንድችም ጉንጭ ውሃ አይጎነጭም ነበር አሉ ነብዩ አለይሂ ሰላቱ ወሰላም። ሰሐሐው አልባኒ ሼኹ አልባኒ ሐዲሱን ሰሂህ ነው ብሎታል። ስለዚህ አላህ ባሪያዎች ይህቺ ዱንያ አላህ ዘንድ ይህን ያህል ቦታ የሌላት ነች። ይህቺ ዱንያ ብሎ ማለት አላህ ዘንድ ይህን ያህል ደረጃና ቦታ የሌላት ስለሆነች ለዱንያ ከመሸወድ ለዱንያ ብሎ ሰዎች ላይ ድንበር ከማለፍ ለዱንያ ብሎ ሰዎች ላይ ውሸትን ከመዋሸት ለዱንያ ብሎ ደግሞ ዲንን ከመቀየር ለዱንያ ብሎ መንሃጅን ከመቀየር ለዱንያ ብሎ ከመቅለስለስ ለዱንያ ብሎ ሰዎችን ወዳጅ አድርጎ ከመያዝ ለዱንያ ብሎ ዲንን ከመተው ልንጠነቀቅ ይገባል። ሁሉ ነገራችን ሊሆንና ሊመሰረት ሊገነባ የሚገባው አላህን Subhanahu Wa Ta'ala በመታዘዝ አላህን በመፍራት ነብዩን በመከተል ነው ሊሆን የሚገባው። ዱንያማ አላህ ዘንድ ቦታ የላትም። ስንትና ስንት ገንዘብን ያከማቹ ሰዎች፣ ስንትና ስንት የአገር መሪዎች፣ ስንትና ስንት ጎሳቸውና ዘራቸው የበዙ ሰዎች፣ ስንትና ስንት በዱንያ ከለላ የተደረገላቸው ሰዎች ጥሏት አኺራ ተጓጓዙ። ስንትና ስንት ሰዎች ደግሞ ንብረት ያላቸው አፊያን ማግኘት ያልቻሉ፣ ስንትና ስንት ደግሞ በገንዘብ ተወጥቶ ሲወረድላቸው ነፍሳቸውን ማዳን ሳይቻል ሲቀር አፈር ውስጥ የገቡ ሰዎች አሉ። ስለዚህ ለዚህች ቀብራችን ልንዘጋጅ ይገባል። ለዱንያ ህይወታችን ሰተን አኺራችን ረስተን ከአላህ ጋር የምንገናኝ ከሆነ የክሳራዎች ቁንጮ ክሳራ ብሎ ማለት ይህ ክሳራ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ይህን ያህል እያስጠነቀቁ ነው። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ተወላሂ በጌታዬ ይሁንብኛል መልፈቅር አኽሻ አለይኩም ድህነትን እናንተ ላይ አልፈራም አሉ ነብዩ አለይሂ ሰላቱ ወሰላም። ወላኪን ነገር ግን አኽሻ አለይኩም በእናንተ ላይ እፈራለሁ አሉ አንቱ ሰጠ ዱንያ እናንተ ላይ እንዳትዘረጋላችሁ ነው የምፈራው። ዛሬ የተማረው ያልተማረው ገንዘብ እጃቸው ላይ ተትረፍርፏል ገብቷል። ይህ ነው የሚያስፈራ አሉ ነብዩ አለይሂ ሰላቱ ወሰላም። አለይኩም በእናንተ ላይ ከማ ቡሽጠተ ዐላ መን ካነ ቀብለኩም ከናንተ በፊት ለነበሩ ሰዎች ዱንያ ተዘርግቶላቸው እንደነበረ ለናንተም እንዳይዘረጋላችሁ ነው ምፈራዋል። ፈተናፈሱሃ ከዛ በኋላ ደግሞ በሷ መሽቀዳደም ትጀምራላችኋል። ከማ ተናፈሱሃ እነሱም ልክ እንደተሽቀዳደሙት ወተህሊከኩም ከዛ ታጠፋቸዋለች ከማ አህለከቱም እነሱ ልክ እንዳጠፋቻቸው ይቺ ዱንያ እንደሸወደቻቸው እናንተም ዱንያ በስቶላችሁ እንዳትሸወዱ ነው የምሰጋው እንጂ ድህነትን አልፈራላችሁም አሉ ነብዩ አለይሂ ሰላቱ ሰላም። አንድ ሰው ድህነት ቢያስቸግረው በዱንያ ቢቸገር በዱንያ ጌጦች ቢቸገርና የሚፈልገውን ነገር ባያገኝ ወደሚቀጥለው ሀገር ይሸጋገራል። አላህን ከፈራ ትልቋን ጀነት ያገኛል። ነገር ግን በዱንያ የተሸወደ ሰው አኺራውን የረሳ ሰው አላህን የረሳ ሰው ነብዩን አለይሂ ሰላቱ ሰላም የረሳ ሰው መንሃጀ ሰለፍን አጥብቆ ያልያዘ ሰው በዱንያ የተሸወደ ሰው ይቺን ሀገር እንደፈለገ ሆኖ ቢያሳልፍ ተነቀጠሮ ሲደርስ ወደ አኺራ ይሄዳል። አይቀጦ የሆነ ቅጣት ይጠብቀዋል። ያ ነው ትልቁ አደጋ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala ቁርአኑ ላይ ስለ ዱንያ ሲናገር አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ወይ ሀል አዱልኩም አላመላክታችሁም አላ ትጃረቲን ወደ ንግድ አላመላክታችሁም የሚሻላችሁን ነገር አልነግራችሁ ውጤታማ የምትሆኑበትን ነገር አላመላክታችሁም ይላል አላህ Subhanahu Wa Ta'ala። ቱንጂኩም ነጃ የምታወጣችሁ ሚን አዛቢን አሊም አሳማሚ ከሆነችው ቅጣት የምታድናችሁን የሆነ ንግድን አላመላክታችሁም ይላል አላህ Subhanahu Wa Ta'ala። ያ ምንድነው ከተባለ ቱእሚኑነ ቢላሂ ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ብላችሁ ልታምኑ ነው። ሰላታችን ልትሰግዱ ነው። ጾማችሁን ልትጾሙ ነው። ሐጃችሁን ልታደርጉ ነው። አላህ Subhanahu Wa Ta'ala ያዘዘባቸውን ትእዛዞችን በአጠቃላይ ልትፈጽሙ ነው። የከለከለውን ልትከለከሉ ነው። ወረሱሊሂ በመልእክተኛውም ልታምኑ ነው። የከለከላችሁን ልትከለከሉ ያዘዛችሁን ልትታዘዙ ልትከተሉት ነው ይላል አላህ Subhanahu Wa Ta'ala። ወቱጃሂዱነ ልትታገሉ ነው ፊ ሰቢልላሂ በአላህ መንገድ ላይ ቢአምዋሊኩም አላህ Subhanahu Wa Ta'ala በሚለግሳችሁ ዱንያ ወአንፉሲኩም በነፍሳችሁም ዛሊኩም ይህ ኸይሩን ለኩም ይህ ለናንተ የተሻለ ነው። ኢንኩንቱም ተዕለሙን ታቁ ከሆነ እነዚህን ተግባሮችን ከተገበራችሁ يغفر لكم ይምራችኋል ذنوبكم ወንጀላችሁን ወይድኺሉኩም ያስገባችኋል ጀነትን ያስገባችኋል ተጅሪ የምትፈስባት የሆነችን ጀነት ያስገባችኋል ሚን ታህቲሃ الانهار ከበታቾቿ አራት ወንዝ የምትፈስበትን የሆነ ጀነት ያስገባችኋል። ወመሳኪነን መቆያም ያስገባችኋል። ጠይበተን ጥሩ የሆነች ፊ ጀናት አድን ዘውታሪ በሆነችው ጀነት ዛሊከ ይህ ነው ይላል ፈውዙል ዐዚም ትልቅ ዕጣ ደርሶታል ብሎ ማለት ይህንን ያገኘ ሰው ነው ይላል። ሌላውማ ጠፊ ነው ወዳሚ ነው ከልጅነት ወደ እርጅና ከእርጅና ወደ ሞት የማይቀር ነው። ከሀብት ድህነት ከድህነት ሀብት ይህ ይከናወናል ይገለባበጣል። ነገር ግን የመጨረሻ ውጤት ያችን ዘውታሪ የሆነችው ጀነት ማግኘት ነው ይላል አላህ Subhanahu Wa Ta'ala። አላህ
Subhanahu wa ta'ala በገንዘባቸው በነፍሳቸው ለአኺራቸው ትግል የሚያደርጉ ሰዎችን እንዲህ ያወድሳቸዋል። ነብዩ መለይሂ ሰላቱ ወሰላም ኒዕመል ማሉ ሷሊህ ጥሩ የሆነ ገንዘብ አሉ ምንኛ ያማረ ነው ለረጁል ሷሊህ ጥሩ ለሆነ ሰው አሉ ነብዩ መለይሂ ሰላቱ ወሰላም አላህን ይታዘዛል አላህ በሚያዘው መንገድ ወጪ ያደርጋል ለአኺራው ይሸምትበታል ጥሩ የሆነ ገንዘብ ለጥሩ ለሆነ ሰው ከተሰጠው ሌላውማ ጫት ይበላበታል ዳንስ ቤት ይሄድበታል حرام የሆኑ ነገሮችን ያበዛበታል ያብዛዛበታል ማዕሲያዎችን ያስፋፋበታል የኸይር በሮችን ዝግ ያደርግበታል የአላህን ባሪያዎች ይዋጋበታል አቅልና ስነ ስርዓት የሌለው ሰው ነገር ግን ጥሩ ለሆነ ሰው ጥሩ የሆነ ገንዘብ ምንኛ ያማረ ነው አሉ ነብዩ አለይሂ ሰላቱ ወሰላም ሰሐሐው አልባኒ ሸይኹ አልባኒ ሐዲሱን ሰሂህ ነው ብሎታል አቢደር ከነብዩ አለይሂ ሰላቱ ወሰላም እጓዝ ነበር አለ በመግዲና መንገድ ላይ ወነህኑ ነንዙሩ ኢላ ኡሁድን ወደ ኡሁድ ተራራ እየተመለከትን ነበር فقال لي رسول صلى الله عليه وسلم ለኔ አላህ መልእክተኛ አሉኝ ይላል ያ ባደር አንተ ባዘር ወይ قلت لبيك يا رسول الله አቤት የአላህ መልእክተኛ አልኳቸው ይላል ለኔ እንዲኖረኝ አልወድም የሁድን ተራራ ያህል ወርቅ ኑሮኙን ሲያበቃ ከ3 ቀን በላይ እንዲቆይ አልፈልግም ኢላ ቢሆን እንጂ ያሉ ነብዩ አለይሂ ሰላቱ ሰላም ለእዳዬ ቢሆን እንጂ እኔ ዘንድ ከ3 ቀን በላይ እንዲቆይ አልፈልግም ባላ ባሪያዎች መሐከል ወደ ቀኝና ወደ ግራ ታርጌ መሰጠው ቢሆን እንጂ ያሉ ነብዩ አለይሂ ሰላቱ ወሰላም በሌላም አቡ ሁረይራ በዘገቡት ሐዲስ أن النبي صلى الله عليه وسلم أن فقراء المهاجرين أتوا الرسول صلى الله عليه وسلم كم مهاجروች ድሆች መጡ ወደ ነብዩ صلى الله عليه وسلم فقالوا አሉ ذهب أهل الدثور بالدرجة العليا የገንዘብ ባልተቤቶች በትልቅ በሆነችው ምንዳ ሄዱ والنعيم المقيم ዘውታሪ በሆነችም አጅር فقال وما ذاك ምንድነው ብሎ ጠይቁ ነብዩ صلى الله عليه وسلم قالوا አሉ يصلون كما نصلي ይሰግዳሉ እንደምንሰግደው ويصومون كما نصوم እንደምንጾመው ይጾማሉ ويتصدقون ሰደቃ ይሰጣሉ ولا نتصدق እኛ ሰደቃ አንሰጥም ويعتقون ባሪያን አይወጣሉ ولا نعتق እኛ ባሪያን ነፃ እናወጣም فقال الرسول صلى الله عليه وسلم يا الله ملكتኛል افلا اعلمكم على سمراچum እንዴ شيئا عند ነገር تدركون بمن سبقكم የቀደማችሁን የምታገኙበት وتسبقون بمن بعدكم ከናንተ በኋላ ያለን የምትቀድሙበት ولا يكون احد افضل منكم ከናንተ በላይ ማንም አይሆንም الا من صنع مثل ما صنعتم እናንተ የሰራችሁትን ሰርቶ ካልሆነ በስተቀር ማንም የማይቀድማችሁ የሆነን ስራ አነግራችሁም እንዴ አሉ قالوا بلا يا رسول الله يا الله ملكتኛ ይንገሩናል قال آل نبي عليه الصلاة والسلام تسبحون سبحان الله تلالاችሁ وتكبرون الله أكبر تلالاችሁ وتحمدون الحمد لله لتلونو دبر كل صلاة بجاندندو صلاة جرب آل نبي عليه الصلاة والسلام 33 ጊዜ تلالاችሁ آل نبي عليه الصلاة والسلام ስለዚህ بعد الله سبحانه وتعالى ዘንድ ቦታ ሊያሰጠን የሚችልን ስራ ልንሰራበት ይገባል እንጂ ለዱንያ ልንሸወድ አይገባም እነዚህ ሰሃቦች ተመልከቷቸው የገንዘብ ባልተቤቶች ቀድሞን ሄዱ ሲሉ ዱንያቸው አማረላቸው ሰዎች ዘንድ ተከበሩ አይደለም ያሉት አላህ Subhanahu Wa Ta'ala በለገዛቸው ገንዘብ ሰደቃ ይሰጣሉ ባሪያን ገዝቶ ነፃ ያወጣሉ ቀደምን እኮ ብሎ ወደ ነብዩ አለይሂ ሰላቱ ወሰላም መጡ ነብዩ አለይሂ ሰላቱ ወሰላም እነዚህ ሰዎችን የምትቀድሙበት የሆነውን ነገር ልንገራችሁ እንዲያሉ አላህን ታጠራላችሁ አላህን ታመሰግናላችሁ ይህንን ካደረጋችሁ የቀደማችሁን የምትቀድሙ ኋላችንን የሚመጣ የምትበልጡበት የሆነ ነገር ነው ይህንን ስራ የሰራ ሰው ካልሆነ በስተቀር ብሎ ነብዩ አለይሂ ሰላቱ ወሰላም ነገሯቸው ዱንያ አላህ ዘንድ የተዋረደች ነች አላህን Subhanahu Wa Ta'ala ለመገዛትና በአላህ መንገድ ላይ ወጪ ለማድረግ ያልሆነ ዱንያ አላህ ዘንድ ተወጋሽ ነው አላህ Subhanahu Wa Ta'ala ለመታዘዝ በአላህ መንገድ ላይ ትግል ለማድረግ ኸይርን ለማስፋፋት የምንጠቀመው ገንዘብ ካልሆነ በስተቀር አኺራችን ረስተን የምንሰምጥበት የሆነ ዱንያ አላህ ዘንድ የተወገደ ነው አብዱላህ ኢብኑ ዑመር በዘገቡት አን ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃል አሉ አዱንያ መታዑን ዱንያ እኮ መጠቃቀሚያ ነች ምንም ትርጉም የለውም ዘውታሪነትም ያላትም አይደለችም ዛሬ መታ ነገ ልትከድ ትችላለች ዛሬ ከዳ ደግሞ ነገ ልትገኝም ትችላለች ዛሬ ኑሮ ደግሞ ነገ ጥሏት ሊሞት ይችላል ቤቱን ጨርሶ ሲያበቃ ሳይገባበትም ሊሞት ይችላል መኪናው ገዝቶት ሳይነዳውም ሊሞት ይችላል ገንዘብን ሰብስቦ አከማችቶ ወጥቶ ወርዶ በሽተኛ ሆኖ ሲያበቃ ይህንን ገንዘብ ሳይጠቀሙበትም ወደ አኺራ ሊሄድ ይችላል ዱንያ መጠቃቀሚያ ነች አሉ ነብዩ አለይሂ ሰላቱ ወሰላም አዱንያ መታዑን ዱንያ እኮ መጠቃቀሚያ ነች ራሳችንን አሳልፈን ልንሰጣት አይገባም ቆም ብለን በስነ ስርዓት ልንጓዝና በስነ ስርዓት ልንጠቀምባት ይገባል እንጂ እሷ ልትጠቀምብን አይገባም በጭራሽ ዱንያ መጠቃቀሚያ ነች አሉ ወኸይሩ መታዒሃ የዱንያ ጥሩ የሆነ መጠቃቀሚያዋ ደግሞ አሉ ነብዩ አለይሂ ሰላቱ ሰላም አልመርአቱ ሷሊሃ ጥሩ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ሰላም ሰላትን በስነ ስርዓት ለመስገድ ታግዛለች
ልጆችን በተርቢያ ለማሳደግ ታግዛለች ቤት በዲን እንዲካል ለማድረግ ታግዛለች አላህን ለመፍራት ታግዛለች ወደ አላህ ጎዳና ለመግባት ታግዛለችና ሳሊህ የሆነች ሴት ዱንያ መጠቃቀሚያ ነች ከዱንያ ጥሩ የሆነችው መጠቃቀሚያ ደግሞ አላህን የምትፈራ ሳሊህ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰለም ፋጅር የሆነች አላህን የማታቅ ነብዩን አለይሂ ሰላቱ ወሰለም የማታቅ መንሃጅ ሰለፍን የማታቅ ሴት ጣጣዋ የበዛ ከመሆኑ አንፃር ደግሞ ጥሩ የሆነችዋ ሴት ደግሞ ወደ አላህ ለመቃረብ ለኢባዳ እገዛ ለይልን ለመስገድ ዝክርን ለመሰገር ቁርአን ለመቅራት ዳዕዋ ለማድረግ በኸይር ሥራ ላይ ታበረታለችና ዱንያ መጠቃቀሚያ ነች ከጥሩ መጠቃቀሚያዋ ደግሞ ጥሩ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰለም እና አይሻን የመሰለ እና ኸዲጃን የመሰለ ነብዩን አለይሂ ሰላቱ ወሰለም ሲያግዙ ነበር ሲረዱ ነበር በገንዘባቸውም በጉልበታቸውም በጊዜያቸውም ነብዩን አለይሂ ሰላቱ ወሰለም ሲያግዙ ነበር ስለዚህ ዱንያ መጠቃቀሚያ ነች ከጥሩ መጠቃቀሚያ ደግሞ ጥሩ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰለም አላህን Subhanahu Wa Ta'ala የሚፈሩ ሴቶች ከመኖራቸው አንፃር ደግሞ አላህን የሚያምፁ ባሎቻቸውን ወደ ማሲያ የሚጣሩ ልጆቻቸውን በማሲያ በቃና ፊልሞች በተለያዩ ማሲያዎችን ደግሞ ህይወትንና ዘርን የሚያበላሹ ሴቶች አሉ ነገር ግን ከዱንያ ጥሩ መጠቃቀሚያው ጥሩ የሆነች ሴት ነች አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ዱንያ ላይ ልንሸወድና ለዱንያ ተጨንቀን አኺራችን ልንረሳ አይገባም እንዲህ አይነት ሥራ የሚሰሩ ሰዎች አላህ ዘንድ የተወቀሱ ናቸው ነገር ግን ዱንያ ላይ አላህን Subhanahu Wa Ta'ala እየፈሩ ለአኺራቸው ስንቅ የሚይዙ ሰዎች ደግሞ በጣም አላህ ዘንድ ተወደሱ ናቸው ነብዩ አለይሂ ሰላቱ ወሰለም በሌላም ሐዲታቸው ምን አሉ الدنيا سجن المؤمن ዱንያ ብሎ ማለት እኮ የሙእሚን እስር ቤት ነው حرامን እንደፈለገ አይዳፈርም ወለድን እንደፈለገ አይበላም የሰውን ገንዘብ እንደፈለገ አይዘርፍም ዱንያውን ለማመቻቸትና ድንጋይ ለመደርደር ህንጻ ለመደርደር ብሎ ሰዎች ላይ ድንበር አያልፍም አላህ ይድባለው ይሄዳል ቁም ባለበት ቦታ ይቆማል ነብዩ ባዘዙት ይታዘዛል በከለከሉት ይከለከላል ሰሃቦች ሲሰሩት እንደነበረ ይሰራል ዱንያ ላይ እንደፈለገ ገንዘብ አለኝ ብሎ አይሆንም ዱንያ ለሙእሚን እስር ቤት ነች አሉ ወጀነቱል ካፊር ለካፊሮች ደግሞ ጀነታቸው ነው አሉ ነብዩ አለይሂ ሰላቱ ወሰለም አኺራ ላይ መሰቃየት ካልሆነ በስተቀር ምንም ድርሻ የላቸውም አሉ ነብዩ አለይሂ ሰላቱ ወሰለም ረዋሁ ሙስሊም ስለዚህ የአላህ ባሪያዎች አላህን ልንፈራ ይገባል አኺራችንን ረስተን በዱንያ ከተሸወድን ትልቅ ቅጣት እንደሚጠብቀን አውቀን ለአኺራችን መዘጋጀት ይኖርብናል አላህ Subhanahu Wa Ta'ala ለአኺራቸው ዝግጅት ከሚያደርጉ ሰዎች ያድርገን ዱንያ ላይ ሰምጦ ገብቶ አኺራቸውን ከሚረሱ ሰዎች አይነት ይጠብቀን አላህ Subhanahu Wa Ta'ala ትክክለኛው መንገድ ይምራን ዱንያን ይፈልጉ ደግሞ ሰዎችም ላይ ድንበር ከማለፍ አላህ Subhanahu Wa Ta'ala ይጠብቀን በዚህ ዱንያ ላይ ስንኖር በጥንቃቄ ኑረን ከዱንያም ስንሰናበት በጥሩ ሁኔታ ተሰናብተን ጀነትን ከሚያገኙ ሰዎች الله سبحانه وتعالى يادرغن جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته